ኦኬ ክርስቲያን ሰላም ብያለሁ። እሺ እዚህ ቦታ ላይ ያለው በፊት የሚለው ቃል ከክብር አንፃር እንጂ ከጊዜ አንፃር አይደለም ብለሃል። ሰላም በይ መጀመሪያ። ሰላም በይ አልኩኝ እኮ። እንዴት ነሽ? አልሰማንሽም። እግዚአብሔር ይመስገን። እሺ ቀጥይ። እሺ 30 ላይ አንድ ሰው ከእኔ በኋላ ይመጣል ከእኔም በፊት ነበርና ይላል። ከእኔም በፊት ነበርና ይላል። ስለዚህ ከእኔ ይልቅ የከበረ ሆኗል ብዬ ስለርሱ ያልኩት ይህ ነው ብሎ ኢንዲኬት ያደርገውና አንድ ሰው ከእኔ በኋላ የሚል ቃል አለው እዚህ ጋር። በኋላ ሲል ምን ማለት ነው? ከኔ በፊትና ከኔ በኋላ ሲል ከሬቪሌሽኑ ዮሐንስ ከመላኩ በፊትና ከመላኩ በኋላ። ስለዚህ he is talking about time, right? No አይደለም። እንዴ በኋላ ሲል ምን ማለት ነው? ኦኬ ላሳይሽ። አንድ ኤግዛምፕል ላሳይሽና ነው። ቀላል ተረጋጊ። እህታችን ተረጋጊ። ኮናውራን ተረጋጊ። ላምና ላሳይሽ። በፊትና በኋላ እዚህ ጋር የተቀመጠው with time respect ነው ወይስ ደግሞ ከክብር አንፃር ነው? ተረጋግተሽ ማውራታችን ላወርድሽ ነው። ኖ ቃል በቃል የተቀመጠው ከኔ በኋላና በፊት ተረጋግተሽ ስታወሪ ነው ማዳመጥሽ። ከተኔ ተረጋግቼ ነው ማወራው። እድሉን ሰጥሻለሁ ከፈለሽ። ተረጋግተሽ ማውራት ካልቻልሽ እንዴ ብዬ ላስተናግድሽ? እንዴት ነው ማውራት? ጥያቄ ጠየቅሽኝ፣ ኦኬ ልመልስልሽ ብዬ ለመለስን ኖ ምናምን ታያለሽ። ወዲያው ነው ነርቨስ ይሆንሽውና ነርቨስ አትሁኚ። ተረጋግተሽ ለማውራት ሞክሪ። ኦኬ ሌላ ሰው አስገቡ። አይ ቲንክ ትግስቱ የላትም እንጂ እሺ ሌላ ሰው አስገቡ። በቃ አይ እነዚህ ሆነሽማ እንዴት ብለሽ ታወሪያለሽ? ክርስቲያን ጥያቄ ጠይቀሽኝ ልክ ልመልስል ኖ ምናምን ታያለሽ። አውርቼ እስከምጨርስ መጠበቅ አለብሽ። ከዛ በኋላ ነው ካልተመለሰ አልተመለሰም ምናምን ብለሽ እንትን ማለት ምችው ማለት ነውና ካልተረጋጋሽ እንዴ ብለው መከባበር ይቻላል። ወልድ ሰላም ብያለሁ። እንዴት ነህ? ሰላም ነው። እንደምን አለ? እንዴት ነህ? ደህና ነው ወይ? እግዚአብሔር ይመስገን። ደህና ናችሁ? እንደምን ሰላም ነኝ ያለው። እንዴት ነህ? ሰላም ነህ? ሁለት ጥቅሶችን አቅርበናልና ከሁለቱ ጥቅሶች የመጀመሪያው ጥቅሱ ላይ ሂድበትና ወደ ሁለተኛው መሄድ ትችላለህ ማለት ነው። የመጀመሪያው ጥቅስ ላይ አርጊመንቱ ገብተዋል። የመጀመሪያው ጥቅስ ላይ ምናልባት በኋላ መጀመሪያ ስትገባ እንትን ብዬ ነበረ። በኋላ መሀል ላይ እንትን ብያለሁ። አሁን ቃላቶች ማነው ጥቅሶቹን ሀሳብ አንዴ ብታስታውሰኝ ብዬ ነው። ዮሐንስ ኢየሱስ ከሰማይ ወርጃለሁ ብሏል አይደል? ኢየሱስ አዎ። ምኑ ነው ከሰማይ የወረደው? ራሱ ፐርሰኑ እኮ ምኑ እኮ ያ ፐርሰኑ ዲቫይን ፐርሰን በመለኮት። ኦኬ በመለኮት ማስረጃ ስጠኝ። አንድ ጥቅስ ማወቅ ፈልጌ አንድ ጥቅስ ማስረጃ ስጠኝ። መጀመሪያ ማስረጃ የምሰጥህ የወረደው መጀመሪያ በሰማይ መኖር ነው። አይ የወረደው ላይ ነው አሁን ጥያቄያችን። አይ በመጀመሪያ እዛ ከነበረ ነው የሚወርደው አይደለ? እዛ ካልነበረ መውረድ ይችላል። የወረደው ምኑ ነው ብዬ ነው የጠየቅኩህ። ለሱ መልስ ስጠኝና ከዛ በኋላ ወደዛ ትሄዳለህ ማለት ነው። ጥቅስ ጥቀስና ምናልባት ቀጣይ የምናያቸው ጥቅሶች ላይ ከሆኑ እናልፋቸዋለን። ለምሳሌ ጥቅስ ጥቀስ እሺ ከፈለክ። መጀመሪያ በፍጥረት እንግዲህ ፍጥረት ከመፈጠሩ በፊት እንግዲህ ከዛ የሚቀድም ነገር አለ ነው? አይ አሁን በጥቅሱ ላይ ነው የምናብራራው። ወልዲዮት ጥቅሱ ላይ ነው። ጥቅሱን አሁን የምናብራራው ጥቅስ ላይ ጥቅሱን ማብራራት ከቻልክ የሚወርደው አሁን ለምሳሌ ዮሐንስ ወንጌል 6:51 ላይ የሚወርደው ምን እንደሆነ ተጠቅሶ ተነግሮናል። አንተ የሚወርደው ይሄ ነገር ነው ብለህ ማስረጃ አምጣና ምናልባት ያመጣው ጥቅስ ወደፊት የምናያቸው ጥቅሶች ውስጥ ከሆኑ ወደፊት በሚነሱ ጥቅሶች ላይ ትሞግታለህ። ምክንያቱም የተነሱት ሁለት ጥቅሶች ናቸው።
እንደ ተጨማሪ ጥቅስ ካመጣም ወደ 10 ጥቅሶች እናያለን ብለናል። ስለዚህ ጥቅሱን ጥቀሰውና ችግር የለውም ሐሳብን አንሸራሸርና ከዛ በኋላ እንትን ይላል ማለት ነው። 1-2 ደቂቃ ወሰድና አውራ። ኦኬ ወይ አማርኛ አችልም ብለህ እንዳታወርደኝ እንጂ ጥቅሶቹን እንኳን አቀርባለሁ። ምናያቸው ጥቅሶች አሁን ሌላ ቦታ አትሂድ፣ ፐርሰናል የሆኑ ነገሮችን አታውራ። ጥቅሶቹን አቀርባቸውና ትንሽ ቻሌንጅ ማድረግ ከጀመርኩ አማርኛ አችልም ብለህ ነው የምታወርደው፣ ወይ ፊዚክስ አልተማርክም ብለህ ነው የምታወርድ። ሌላ ነገር ውስጥ ባትገባ ጥሩ አይመስልም። እንዳወርድ በቃ ያን አታድርግ ማለት ነው። እሺ ያን አታድርግ ማለት ነው። የመረጃ ምክንያቶች እየፈለጋችሁ አባትወርዱ ደስ ይለኛል። ስለዚህ ላስወርድ ነው። እንዳታወርደኝ ነው ወይ ወረድ በቃሽ። ያለ ገተታ ማውረድ ካልቻላችሁ እንደዛ ነው። ጊዜ የለም። ምንም ሳይያዝ ምንም ሳልል ፐርሰናሊ አትጠቀም አልኩ። ገብቷል። እድሉን ሰጠ። 1-2 ደቂቃ ሁላ ሰጠው እንድታወራ፣ ነፃ እንድታወራ ማለት ወደ ፖይንቱ ብትገባ ይሻለ ነበር። አይ ቲንክ ዝም ብላችሁ ወሬ ለማውራት አይደለም እኛ ጋር የምትመጡት ማለት ነው። ኦኬ ሌላ ሰው ካለ ይግባና ኢንሻአላህ ሌላ ሰው ካለ አስገቡ። አማርኛ አችልም ብለህ ታወርደኛለህ ምናምን ነገር ምናምን እዛ ላይ እኔ አላወራው። ያስገባን በስነ ስርዓት መጀመሪያውንም እንኳን ለማስገባት እንችላለን። እንደዛማ ከሆነ አማርኛ አችልም ብዬን ማውረድ የምችል ከሆነ ለምን አስገባሃለሁ? መጀመሪያው ነው ከመነሻው። ልክ እኮ አይደለም ያ። ምክንያቱም እኛ ደግሞ ለመማማር ነው። በጥቅሶቹ ላይ ካለ ነው። ከሌለ ደግሞ ሌላ ጥቅስ ላይ ከሆነ ሐሳብን አንሸራሽርና ለቀጣይ ጊዜ ያሉ ጥቅሶችን እንመለከታቸዋለን እያልን ነው። ኦኬ ክርስቲያኖች ካላችሁ አንዳንድ ላሳዩንና ኡስታዝ ጀማልም ስለመጣ ያስገባቸዋል። በጥቅሱ ላይ ብቻ ማለት ነው። ኦኬ ሌጀንድ እሺ ሰላም ነው። እንዴት ነው? ሰላም ነው። እንዴት ነህ? እኔ እንኳን ጥያቄ አለኝ፣ ግን ራሳችሁን የነበራችሁበትን ሁኔታ እንትን ላይ ይችላል ማለት የራሱ የሆነ ፐርሰናል የሆነ ጥያቄ ነው የምጠይቀው ነው። ጥያቄ እንትኑ ላይ በተማርኩት ትምህርት ላይ ጥያቄ የለ በኖ አልነበርኩም፣ ግን ሌላ ጥያቄ ነበረኝና ሌላ ኡስታዝ ጋር ሂጄ ሌላ ጥያቄ ሌላ ያስተባበለ መልስ ነው የነበረኝ። ኦኬ እሺ ኦኬ ሌላ ጥያቄ የፕሮግራሙ የኢየሱስ ክርስቶስ ቅድመ ህልውና ነው። ቶፒኮች ዳይቨርት መሆን የለባቸውም። ኦኬ በቃ አይፒስ እንደዛ ከሆነ እሺ ጊዜ ካለን በኋላ ላይ ናና መጠየቅ ትችላለህ። መርሐባሽ ኦኬ መግባት ትፈልጉ ሰዎች ካላችሁ እንትን በሉ። ወደ ፖይንቱ ብቻ ገቡ። እሺ ፐርሰናል የሆኑ ነገሮችን እንትን አንልም አናስተናግድም። ምክንያቱም እንትን ላይ አንደኛ አዳማጭም ሰው ስላለ፣ ሁለተኛ ነገር ደግሞ ቱ ዘ ፖይንት ጊዜያችንን ለመጠቀም በተቻለ አቅም ሀሳቡ ላይ ብቻ አተኩሩ። ኦኬ ስፔስ ላይት ሰላም ብያለሁ። ሰላም ይሰማል? ድምፅን ትንሽ ከፍ አድርገው።
ይሰማል? ሰላም እንዴት ነህ? ደህና ነኝ። ሰላም ነን አለን። ጥቅሶቹን አዳምጣቸዋል? አላዳመጥኳቸውም፣ ግን መጠየቅ ትችላለህ። ኦኬ። ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ኢየሱስ ከሰማይ ወርጃለሁ ሲል ምኑ ነው የወረደው ከሰማይ? ከሰማይ ነው። ምኑ ነው የወረደው ከሰማይ? ምን ውስጥ ቃሉ አስቀድሞ የነበረው ቃል ምን ስጋው ነው የወረደው ወይስ መንፈሱ ነው የወረደው ወይስ መለኮትነቱ ነው የወረደው? መለኮትነቱ። ኦኬ፣ ማስረጃ ስጠኝ እስቲ። መለኮትነቱ ለመሆኑ እሺ፣ አንተ ስጋው እኮ አይ ማስረጃ ስጠኝ እኮ ይላል። ከሰማይ የወረድኩ እንጀራ እኔ ነኝ፣ ከሰማይ የወረድኩ እንጀራ እኔ ነኝ፣ እንጀራውም ስጋዬ ነው ይላል። እንጀራ ማለት ያው ትርጉም ነው። እንጀራ ማለት አይደለም ማለት እንጀራ ትርጉም አለው አይደል? እንጀራ ማለት ምን ማለት ነው? እንጀራ ህይወት ማለት ነው እኮ። እንጀራ ማለት ምን ማለት ነው? እንጀራ ማለት ሊተራሊ እንጀራ ማለት ነው ወይስ ትርጉም አለው? እንጀራው ትርጉም አለው። ትርጉሙ ምንድን ነው? እዛው ላይ እንጀራ ሲል ነው። እንጀራው ምንድን ነው አለ ሲተረጉመው ራሱ ህይወት ነኝ ማለት ነው። ህይወት ነኝ ማለት ነው። እንጀራው ምንድን ነው ብሎ ተረጎመው እዛው ላይ። እኔ እንጃ ትርጉሙን እንጂ። ዮሐንስ ወንጌል ምዕራፍ 5 ቁጥር 51 ላይ ከሰማይ የወረድኩ እንጀራ እኔ ነኝ፣ እንጀራውም ስጋዬ ነው አለ። ምን ነው አለ? እንጀራው ስጋዬ። ስለዚህ እንጀራ የተባለው ማን ነው? የተሰቀለው ማለት ነው። ስለዚህ የኛና እንጀራ የተባለው ምንድን ነው? በጥቅሱ መሰረት አብሽር፣ በጥቅሱ መሰረት እንጀራ የተባለው ምንድን ነው? በጥቅሱ መሰረት ነው ያልኩ። ልድገምልህ አንዴ። ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ከሰማይ የወረድኩ እንጀራ እኔ ነኝ፣ እንጀራውም ለዓለም የምሰጠው ስጋዬ ነው አለ። እንጀራው ስጋዬ ነው ብሎ ነው ያስቀመጠው። እንጀራ የተባለው ትርጉሙ ምንድን ነው? ምንድን ነው እንጀራ የተባለው? ስጋው ነው። ስጋው ከሰማይ ነው ወይስ ከማርያም ነው? ስጋው ከማርያም። ለምን ከሰማይ ነው ተባለ ስጋው? ከምን አንፃር እንዳለው አላውቅም። ኦኬ እሺ። ሚስት አለ አንተ? የለኝም። ሚስት አለ? ስፔስ የለህም። ኦኬ። ወደፊት አገባለህ አይደል ሚስት? ኢንሻአላህ። ልጆችም ትወልዳለህ አይደለ? መጽሐፈ ምሳሌ ምዕራፍ 18 ቁጥር 22 ላይ ሚስትን ያገኘ በረከትን ያገኛል። ሚስት ምንድን ናት? በረከት ናት። መዝሙረ ዳዊት ምዕራፍ 127 ቁጥር 3 ላይ ልጆች የአምላክ ስጦታ ናቸው አለ። ልጆች የማን ስጦታ ናቸው? የአምላክ። ኦኬ። ያዕቆብ ምዕራፍ 1 ቁጥር 17 ላይ በጎ ስጦታ ማለትም ልጆች፣ ፍጹም በረከት፣ ሚስት ከላይ ናቸዋል ከአብ ይወርዳሉና ይላል። ከማን ነው የሚወርዱት? ከማን ነው የሚወርዱት? ከማን ነው የሚወርዱት? ከብርሃናት አባት ምን ይላሉ አለ? ይወርዳሉ አለ። ከማን ነው የሚወርዱት? ሚስትና ልጅ። ስለዚህ ነበሩ እዛ ሰማይ ላይ እንደውም አንተ በእኔ ኮንቴክስት መጣል። ስጋው ከማርያም አንስቶን ይመጣ። ከዛ በፊት ግን አስቀድሞ ክርስቶስ ነበር እኮ። ስጋው ነው፣ ስለ ስጋው ነው መውረድ የሚያወራው፣ ስለ ስጋው ነው። ስጋው አልነበረም። ስጋው ከሰማይ ወረደ ማለት ምን ማለት ነው የሚለው ለማስረዳት ሚስትና ልጅም ይወርዳሉ ይላል። ከየት ነው የሚወርዱት? አንተውን ጥያቄ እኮ ግልጽ ስለሆነልኝ ነው። ስጋዬ ሲል ይወርዳል ሲል ማለት ነው። ስጋ የወረደ ሲል ማለት በስጋ አምሳል ተገልጬ እመጣለሁ ምናምን ለማለት ነው እንጂ አይደለም። ከሰማይ ይወርዳሉ ሲባል ከብርሃናት አባት ይወርዳሉ ሲባልስ ነው እንጃስ። በቃ ሌላ ሰው ድል ስጡ። ኢንሻአላህ እናመሰግናለን። ቀጣዩንም ምክንያቱም ትንሽ እንትን ይላል ይከብዳል። አንተ ሌሎች ካላችሁ ኮሜንቱን ክፍት አድርጉላቸውና ኢንሻአላህ ሌሎች ሰዎች ካሉ አስገቡና እነሱ እንትን ይበሉ ማለት ነው። ይግቡና በጥቅሱ ላይ ብቻ ይሞግቱ። አይ ቲንክ እንትኑ ላይ አረስቱ ላይ እንዘጋና ለጥያቄ መጠየቅ የሚችሉት ነገር ካለ ይጠይቃሉ ማለት ነው። ቅድመ ህልውና ላይ የጀመርነው ትምህርት ስላለ ቅድመ ህልውና ላይ መጠየቅ የምትችሉት በተማራችሁት መሰረት ብቻና ብቻ ነው። ከዛ ውጭ ያሉ ጥቅሶችን ኢንሻአላህ ተራ በተራ ስለምናያቸው ጥርስና ምላሱን እየነቀስና እያደማን እያንዳንዱን አንድ በአንድ ነው የምናየው ማለት ነው። አሁን ዛሬ ዮሐንስ ወንጌል
ምዕራፍ 6 ቁጥር 51 ላይ ያለውን ከሰማይ የወርጃለሁ ሲል ምን ማለት ነው የሚለውን እና የዮሐንስ ወንጌል ምዕራፍ 1 ቁጥር 30 ላይ እና 31 ላይ አንድ ሰው ከኔ በፊት ነበረ ከኔ በኋላ ይመጣል ይላልና በፊት እና በኋላ የሚለው ነገር ከዮሐንስ ዲስፔንሴሽኑን ካመጣበት በፊትና በኋላ ነው። ለምሳሌ እሱን አንድ ልጅቷ ልመልስላት ስል አውቃ ያፈነችኝ ፈርታ ስለሆነ ነው ሐሳቡን እንዳይል ማለት ነው። ይሁት ጥቅሱን ዮሐንስ ወንጌል 10:8 ላይ ከኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው አለ። አሁን እሷ ልጅቷ ልታመጣ የነበረው ምንድነው? ከእኔ በፊት ነበረ ሲል እኔ የሚለው ከዮሐንስ እኔነት በፊት ነበረ። ዮሐንስ ከሚባለው እኔነት እኔ የሚለው ነገር ታይምን ካመለከተ ከዮሐንስ እኔነት በፊት ኢየሱስ ነበረ ወደሚል ትምህርት ልትመጣ ስትል ዮሐንስ ወንጌል 10 ላይ ያለውን ጥቅስ ላመጣባት ስል ደንግጣ ነው እንትን ያለችው። ቁጥር 8 ላይ ይሁት ከእኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው አለ። ከማ በፊት? ከእኔ በፊት ከእኔነቴ በፊት ማለት ነው። እንደሷ ከሆነ ከኢየሱስ እኔነት በፊት የመጡ አሉ ወይ? ከእኔ በፊት ታይምን የሚያመለክት ከሆነ ኢየሱስ ታይም ይቀድመዋል ማለት ነው። ከእኔ በፊት ካለ እኔ ከሚለው እኔነቱ በፊት ቀደም ብሎ ታይም ይቀድመዋል። ስለዚህ ከኢየሱስ በፊት ኢየሱስ እኔ ከሚለው ማንነቱ በፊት ኤግዚስታንሱ በፊት የመጡ አሉ። ምኖች ናቸው አለ? ሌቦችና ወንበዴዎች ናቸው አለ። ይሄን ነበር ለማምጣት የፈለኩት የነበረው ማለት ነው። ገና ልክ ናምና ላንጣልሽ ብዬ ኤግዛምፕል ስሰጣት አላስወራለች ማለት ነው ልጅቷ። እንግዲህ ያው ብትረጋጋ ጥሩ ነበር፣ ብታዳመጣት ጥሩ ነበር። ኦኬ እንግዲህ እዚህ ጥያቄ ላይ የሌላችሁ ሰዎች ካላችሁ ሌላ ጥያቄ መጠየቅ ትችላላችሁ። ኢንሻአላህ እናስተናግዳለን ማለት ነው። ኡስታዝ ሰማል ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሄራን እንዴት ነሽ? አለሁ አልሐምዱሊላህ። ሰላም ነው። ሰላም ነሽ? በስንት ጊዜ አየሁሽ? አላ 1700 ሰዎች አላችሁና የሰለምቴዎች አባል ለመሆን የምትፈልጉ ወንድም እህቶች እኔን ፎሎ በማድረግ ኦር ደግሞ በውስጥ ጻፉልኝ እናስገባችኋለሁ። ይሄ ለማለት ነው መምሬ። ይቅርታ። አረ ችግር የለውም። አሪፍ ነው። ኮምፓራቲቭ ሪሊጅን ትምህርት የሃይማኖት ንጽጽር ትምህርት አብዛኛውን እየከፈልን የምናስተምረው የነበረው ያው አብዛኛው ለሰለምቴዎች የቤት ኪራይ የቀለብና የትራንስፖርት እንዲሆናቸው ነው። አሁን ግን ሰዎች እየገቡ ወራዊ መዋጮ እያዋጡ ስለሆነ ለዛ ለዓላማው ብለው አይ ቲንክ ከዚህ በኋላ የኮምፓራቲቭ ሪሊጅን ኮርስ አይኖረንም ማለት ነው። እኔም ታይም የለኝም። ከዚህ በኋላ የምሰራው ዩኒቨርሲቲዎች ላይ ነው። ኢንሻአላህ ጊዜ ከሰጠኝ አላ የዩኒቨርሲቲ ተማሪዎች ላይ ነው እንትን ብለው አይ ቲንክ ዩኒቨርሲቲዎቹን ሊስቶች አግኝቻለሁ ዛሬ አነጣጥሬ ከዚህ በኋላ የምሰራው ዩኒቨርሲቲዎች ላይ ነው ማለት ነው። አይ ቲንክ መሬት ላይ ያለው ስራ ይበቃናል ራሱ ማለት ነው። እና ከዛ አንፃር ነው የተለያየ ዩኒቨርሲቲዎች ነው የምንጀምረው። እስቲ የዩኒቨርሲቲዎቹ አዲስ አበባ ዩኒቨርሲቲ ጀማ ኮንታክት አድርጌያለሁ። አዲስ አበባ ዩኒቨርሲቲ ማለት ነው አንደኛ የመጀመሪያው። ሁለተኛ ወልቂጤ ዩኒቨርሲቲ ጀማዎችን እንትን ብያለሁ። ሶስተኛ ወራቤ ዩኒቨርሲቲ፣ አራተኛ ጎንደር ዩኒቨርሲቲ፣ ጋምቤላ ዩኒቨርሲቲ፣ ዲላ ዩኒቨርሲቲ፣ አርባ ምንጭ ዩኒቨርሲቲ፣ ደብረ ብርሃን ዩኒቨርሲቲ፣ እሺ ደሴ ካምፓስ፣ ወሎ ዩኒቨርሲቲ፣ ወልዲያ ዩኒቨርሲቲ፣ እሺ ወላይታ ሶዶ ዩኒቨርሲቲ፣ እሺ ሌላ ድሬዳዋ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ፣ ድሬዳዋ በቃ እንዳለ የሀገሪቷን ዩኒቨርሲቲ እንትኖች ጀማዎች ኮንታክት አድርጌያለሁ። ከዚህ በኋላ እነሱ ላይ ነው ማተኮረው ማለት ነው። በየክልሉ የነበሩት ጨርሰናል። በተቻለና አቅም በየክልሉ እያስገባን
ሆሳናም አስገብተናል ከዚህ በፊት 30 ልጆች አስመርቀን እንትን ብለናል። አሁን የመሬት ስራ ጨርሰናል። አሁን ዩኒቨርሲቲ ነው የተማረው ኃይል ላይ ለማተኮር ነው ያሰብነው። ኢንሻአላህ እንደው አድርጉልን ማለት ነው። ኢንሻአላህ የዩኒቨርሲቲ ተማሪዎችን ኮንታክት ሲፈልጉ ማንኛውም የዩኒቨርሲቲ ተማሪ ሙስሊሞች ካላችሁ ኮንታክት ማድረግ ትችላላችሁ ማለት ነው። ፓራራሊ አካዳሚክንና ሪሊጂየን የሆኑ እንትኖችን ፓራራሊ ለማስኪድ ማለት ነው። መሰረት ጥለን ለማለፍ ማለት ነው። ከዛ እርስ በርሳቸው እየተማማሩ ይሄዳሉ ማለት ነው። ከዛ እኔም ጡረታ ወጣለሁ ማለት ነው። ከኮምፓራቲቭ ሪሊጂየን ለነፒኬ ተዋዋለሁ አስረክባለሁ ማለት ነው። እሺ ጥያቄ ያላችሁ ልጆች መጠየቅ ትችላላችሁ። ማሂ ጥያቄ ያለሽ? ሰላም ብያለሁ። እንዴት ነሽ? ደህና ሆይ? እንዴት ናችሁ ሁላችሁም? እንዴት ነሽ? ደህና ነሽ? ጠፋሽ እኮ የዋሽታውን ሽብን ምንድነው? ምን ተገኝቶ ነው? እራለሁ የምንጠፋለሁ ብለህ ነው? አለሁኝ ከስር ቁጭ ብዬ እየሰማሁ ነው የምውለው። ኦኬ ማሻአላህ። ያልጠቀስናቸው ዩኒቨርሲቲዎች ካሉ ለአድሚን በውስጥ መስመር አናግሩ። ያልጠቀሱ የሚታወቁ ጀማዎች ካሉ የዩኒቨርሲቲዎች ያልጠቀስናቸው ዩኒቨርሲቲዎች ኖረው ግን ጀማ ያለበት ካለ ኮንታክት አድርጉን። ኦኬ ማይ ጥያቄ ካለሽ ወደ ጥያቄሽ መቀጠል ትችያለሽ። ካለሽ ጥያቄ ከሌለሽ ምንም ችግር የለውም። ጥያቄ ማይኖረኛል። ለዛሬ ግን አማርኛ አልችልም ብዬ ነበር። ለምን እንግባባለን? ቋንቋ አልችልም እላለሁ ብዬ ነበር የመጣሁት። አማርኛችን እንደምናችሁ? ጥያቄው ስለሚከብደኝ ዛሬ። ኦኬ ትችያለሽ ሲሞክሪ። ግን ኡስታዝ የሚገርም ነው። አሁን ለምሳሌ ቅድመ ህልውና አለው ከተባለ ካልን እኮ ኢየሱስ ክርስቶስ አምላክ ነው ማለት እኮ ነው። ጉድ እኮ ነው ዛሬ የሰማሁት። ግን እሱ ነው እኮ ብለሽ እኮ አንተ አርጊመንታችን እሱ ነው። እንጀራ ያ ኦኬ አንዴ ላውራና ከዛ አንተ እንደ ትንሽ የሚደብስ ቦታ ነው ያለሁት እኔ። የህይወት እንጀራ ነው። ተመልከት፣ ከሰማይ ወርዶ መጥቷል። ቅድመ ህልውና ደግሞ ከአብ ተወልዷል አይደለ? ኧረ ወይኔ እንዴት ነው ብቻ አላውቅም። ከአብ መቼ ነው የተወለደው ማሂ? እንዴ ጊዜ ታለው መቼ ይታወቃል? ጊዜ ይታወቃል እንዴ? እሺ አንድ ሰው ጥቅስ ያወጣልኛል። ዕብራውያን 1:5 ላይ እግዚአብሔርም አለኝ አንተ ልጄ ነኝ የዛሬ ወለድኩ ይላል። ዛሬ የምትለዋ በየስተርዴና በቱሞሮ መካከል ያለ ነው አይደል? ዛሬ ማለት በትናንትና በነገ መካከል ነው አይደል? ዛሬ ማሂ ያ ዛሬ በጊዜ ውስጥ ነው ወይስ ከጊዜ ውጪ ነው? ከጊዜ ውጪ ነው ወይስ በጊዜ ውስጥ ነው? እንዴ በጊዜ ውስጥ ነው እንጂ። ስለዚህ መነሻና ጅማሮ አለው ማለት ነው ኢየሱስ። ስለ ስጋው ነው እያወራኸኝ ያለው ወይስ ስለ ህልውናው ነው? ወለድኩ ከአብ ስለመወለድ ነው። ወለድኩ ሲል እኮ እሺ ወለድኩ ካለ ዛጋ እና ቅድመ ህልውናው ነው የተወለደው እንጂ አሁን በስጋ ነው የተወለደው። በስጋ የተወለደው ከማርያም አይደለም። ቅድመ ህልውና የተወለደው ስጋው ነው፣ አጥንቱ ነው፣ ቁርበቱ ነው፣ ቆዳው ነው፣ መለኮትነቱ ነው፣ መላክነቱ ነው፣ ጥንዚዛነቱ ነው የሚለውን ነገር አስቀምጦ ችግር የለውም። አንተ ልጄ ነህ እኔ ዛሬ ምን አልኩ ይላል።
ወለድኩ ይላል ዕብራውያን። ዛሬ የምትለዋ በጊዜ ውስጥ ነው ወይስ ከጊዜ ውጪ ነው? በጊዜ ውስጥ ነው። ያ ጊዜ መቼ ነው? አት ሰርተን ፖይንት ታይሙ መቼ ነው? ያ ታይም ዛሬ የተባለው እኔ ምን አውቄ? ያው ብቻ ዛሬ በጊዜ ውስጥ እንዳለ ነው። ስለዚህ በጊዜ ውስጥ ከሆነ መነሻና ጊዜ ይቀድመዋል ወይስ አይቀድመውም? እሱን ኦኬ ይቀድመዋል። ለምን? ስለዚህ ዛሬ ካለ ያለፈ ጊዜ ነበረ። ስለዚህ በጊዜ ውስጥ ከሆነ የተወለደው ጊዜ የሚያካብበውና የሚጠቀልለው ከሆነ መነሻና ጅማሮ አለው ወይስ የለውም? ኢየሱስ አለው ማለት እኮ ነው። ስለዚህ መነሻና ጅማሮ ያለው ነገር ፍጡር ነው ማለት ነው። ነን ኤግዚስታንስ ነው፣ ያልነበረበት ነበር። አዎ ፍጡር ነው። ኦኬ እሺ፣ ዮሐንስ ወንጌል 5:26 ያወጣል። የተገናኘው እንዴት ይገናኛል ከፍጡር ጋር? አሁን ስለ ህልውና እያወራች ስለመፈጠሩ ምንድን ነው አደባለቀው? ህልውና ከየት ነው የተወለደው? ከአብ ነው የተወለደው አይደለ? አዎ እሱ ጋር ነው እኮ። ዛሬ ወለድኩ ማለት ነው ትርጉሙ። አምላክ መንፈስ ነው፣ መለኮት ነው አይደል እንዴ? ወለድኩ ሲል ምን ማለት ነው ትርጉሙ? አረን ያላቅም ትርጉሙ ተወለደ ነው። አዎ መዝሙረ ዳዊት ሲፈጠር ነው። ጥሩ መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ያወጣላት። ምዕራፍ 90 ቁጥር 2 ላይ አምላክ ጾታ የለውም ወንድም ሴትም አይደለም። ዮሐንስ ወንጌል 4:24 ላይ መንፈስ ነው። መንፈስ ማለት ረቂቅና ምጡቅ ማለት ነው። ረቂቅና ምጡቅ የሆነው መለኮት ወለደ ማለት ምን ማለት ነው? ትርጉም ከሌለው ሊባዛ ነው ራሱ። አንድ ነው ብለሻል። ዘዳግም 6:4 ላይ ያለው አንዱ አምላክ ወለደ ማለት ኦንቶሎጂካሊ ካልሆነ ምን ማለት ነው? ወለደ ማለት ትርጉሙ መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ያወጣላት። ምዕራፍ 90 ቁጥር 2 ላይ በቅንፍ 91 መሰለኝ ያለ ይታይሻል። የእግዚአብሔር ሰው የሙሴ ጸሎት ነው። አቤቱ አንተ ለትውልድ መጠጊያ ሆነሃል። ተራሮች ሳይወለዱ ምድር ዓለም ሳይሰሩ ከዘላለም እስከ ዘላለም አንተ ነህ ይለዋል። ተራሮች ምን ሳይሉ ይላል? ሳይወለዱ ምን ማለት ነው? ሳይወለዱ ማለት ያው ሳይሰሩ ወይም ሳይፈጠሩ ማለት ነው መሰለኝ እንዴ። ስለዚህ አምላክ ጾታ ከሌለው ወለድኩ ሲል ምን ማለት ነው ትርጉሙ? ፈጠርኩ እያለ አይደለም አይደል? እንደዛ እንዳትለኝ። ሌላ ትርጉም ካለው ንገሪኝ። ሌላ ትርጉም ካለው ንገሪኝ። እንደዛ እንዳትለኝ እንዴ። ሌላ ትርጉም ካለው ንገሪኝ። ከዚህ ውጪ ሌላ ትርጉም ካለ ንገሩ። አምላክ ጾታ የለውም ወንድም ሴትም አይደለም፣ መለኮት ነው። መለኮት አይከፋፈልም፣ አይባዛም፣ አይራባም። ስለዚህ የማይራባና እንትን ከሆነ ትርጉም አለው ማለት ነው። ዛሬ ወለድኩ ሲል ምን ማለት ነው ትርጉሙ? ኦኬ ማቴዎስ 1:20 ላይ ያወጣላት አንዴ። ማቴዎስ 1:18 ላይ ማቴዎስ 1:18 ላይ ምን ማለት እንደሆነ ታይሻል። ምን ይላል? አንብቢው እስቲ። ስንትን ላንብበው? 18ን። ኦኬ ኢየሱስ ክርስቶስም ትንሽ ጠጋ አድርግ። የኢየሱስ ልደት እንዲህ ነበረ ነው የሚለው። የኢየሱስ ክርስቶስ ልደት እንዲህ ነበረ። እናቱም ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች ይላል። ተገኘች ማለት የምን ልደት ይላል? የኢየሱስ ምን ይላል? የኢየሱስ ክርስቶስ ልደት ያው ምን ማለት ነው? መወለድ ነው። ልደት መወለድ ምንም መፈጠር ነው። ያው መወለድ ነው እንጂ የተረገዘ ነገር ሲወለድ ነው መሰለኝ። ኦኬ ዘፍጥረት 2 ላይ ገቢ 2:4 ላይ ገባላት። ልደት የሚለውን ያሽልኝ። አሁን ማቴዎስ 1:18 ላይ ልደት የሚለውን ቃል ከያሽልኝ ዘፍጥረት 2:4 ላይ ገቢ ይታይሻል። ያህዌ አምላክ ሰማይና ምድርን ባደረገበት በተፈጠሩ ጊዜ የሰማይና የምድር ልደት ይህ ነው አለ። ልክ እንደ ማቴዎስ 1:18 የሰማይና የምድር ልደት። ሰማይና ምድር ምን አላቸው? ምን አላቸው ማለት ምን ማለት ነው? ልደት አላቸው ሲባል የተወለዱበት ቀን ነው ማለት የተወለዱበት ቀን ሰማይና ምድር ልደት ማለት ልደት ካላቸው የተፈጠሩበት ቀን ማለት ነው። ስለዚህ ኢየሱስ ምን አለው? ልደት አለው። ሰማይና ምድር ልደት አላቸው ሲባል ትርጉሙ መነሻና ጅማሮ አላቸው ማለት ነው ትርጉሙ።
በተመሳሳይም ማቴዎስ 1:18 ላይ ኢየሱስ ልደት አለው። ልደቱ ደግሞ በመንፈስ ቅዱስ አማካኝነት ከድንግል ማርያም ማህፀን ውስጥ መጸነሱ ነው። ጅማሮ የሚጀምረው ከዛ ነው ጌኔሲስ የሚባለው። ጌኔሲስ ማለት ጅማሮ ማለት ነው። መጀመሪያ ከአብርሃም በፊት ነበርኩኝ ያለ ዮሐንስ ከኔ በፊት የነበረው ከኔ ይልቅ ቀደም አብራራን። እሱን ከፈለግሽ ማብራራት ድጋሚ ይቻላል። አንድ ሰው ከኔ በኋላ ይመጣል አለ። ሰው ነው የሚለው ሰው ነው የሚለው ጥቅሱን ላውጣልሽ ከብርሃን የሚለው ነገር ማለት ነው። መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ያወጣላት። መዝሙረ ዳዊት ምዕራፍ 103 እሺ ታይሻል። እዚህ ላይ መዝሙረ ዳዊት ምዕራፍ 109 ቁጥር 110 ላይ ከአጥቢያ ኮከብ አስቀድሞ ከወድ ወለድኩ ይላል። ግሪከኛው ጋትሮስ ነው የሚለው ከማህፀን ወለድኩ ይላል። ከአጥቢያ ኮከብ አስቀድሞ ማለት ዓለም ሳይፈጠር በፊት ማለት ነው። ዓለም ሳይፈጠር በፊት ወለድኩ ይለዋል። ከማን ነው የወለደው? ከማን ነው? ማሂ እንዴ ለምን ከማን ነው? ከማህፀን ይለዋል። ከማህፀን ይለዋል። ማህፀን የሚለው ወይም ደግሞ ሆድ የሚለውን የግሪከኛው ቃል ማህፀን ነው። እንግሊዝኛው ወምፕ ነው የሚለው የሚያስቀምጠው። ከማህፀን ወለድኩዋል። ወለድኩ ማለት ፈጠርኩ ነው። ከማህፀን ፈጠርኩ ማለት ማህፀን የተባለው የድንግል ማርያም ማህፀን ነው። የድንግል ማርያም ማህፀን ዓለም ሳይፈጠር ነበረ ወይስ አልነበረም? እንዴ ዓለም ሳይፈጠር የድንግል ማርያም ይሄው አለ። ከአጥቢያ ኮከብ አስቀድሞ አለ። ማርያም ሳትኖር የማርያም ማህፀን ነበረ። እንዴት ሰው አይደለችም እንዴ ማርያም? እንደ ሰው ተወልዳ ምናምን አደገች ሴት አይደለችም እንዴ? እኮ አሁን ከአጥቢያ ኮከብ አስቀድሞ ማርያም ነበረች ወይ? ማርያም ሳትኖር ከማርያም ማህፀን እንዴት ወለደው? ከወድ ወለድኩ ነው የሚለው ከማህፀን ነው። የማርያም ማህፀን ሳይኖር ማለት ነው። ለዛ ነው አውግስቲኒዮስ መዝሙረ ዳዊት ምዕራፍ 110 ቁጥር 3 ኦሬሽን 10 ላይ ሲያብራራ ምንድነው ያለው? እንደዚህ ብሎ ይናገራል። ጌታ በሌሊት የተወለደው ከድንግል ማርያም ማህፀን ነውና መንጋቸውን ሲጠብቁ የነበሩ የእረኞች ምስክርነት ይህን ያረጋግጣል። ሉቃስ 2:7 እና 8ም ዳዊትም አቤቱ በጌታዬ ቀኝ የተቀመጥከው ጌታዬ ልጄ ሆይ ከወዴት ነህ? ከአጥቢያ ኮከብ አስቀድሞ ከማህፀን ወለድኩህ አለ ይላል። አይሽ ሉቃስ 2:11 ላይ ዛሬ በዳዊት ከተማ መድኃኒት ተወልዶላችኋል ሲባል ያኔ ሲወለድ ከማርያም ነው የተወለደው። ራሱ ከማህፀን ፈጠርኩ ነው የሚለው። መወለድ ማለት አምላክ ጾታ የለውም ብለናል። ስለዚህ የሚያመለክተው አውግስቲን ይሄን የተጠቀሰው ድንግል ማርያም ማህፀን ውስጥ ለሚፈጠርበት አፈጣጠር ነው ብሎ ነው የሚያስቀምጠው ማለት ነው። እንደምትመለከቱ ለቀደም መዝሙረ ዳዊት ምዕራፍ 90 ቁጥር 3 ላይ ተራሮች ሳይወለዱ ሲል ሳይሰሩ ማለት ነው ብለና፣ ግን ተራሮች የተሰሩ ነገሮች ናቸው። አሞጽ 4:13 ላይ ተራሮችን ይሰራ ይላል። ተራሮች የተሰሩ ነገሮች ናቸው። ይሄንን ነው የሚያሳየው ማለት ነው። ከዛ አንፃር ነው የምናየው ማለት ነው። ሌላ ኢየሱስ ተፈጠርኩኝ ተሰራውኝ ምናምን ነገር ይላል። ኢየሱስ አይተሽ ከሆነ ተፈጠርኩኝ ተሰራውኝ እያለ ነው። ስለዚህ ከማህፀን የሰራኝ ካለ ከማህፀንም ሰርቶታል። ግን ያ ምንድነው? በመለኮታዊ ዕቅድ ውስጥ ነበረ። ከአጥቢያ ኮከብ አስቀድሞ ዓለም ሳይፈጠር ዘመን ሳይቆጠር በፊት ወደፊት የሚያደርገውን ነገር አስቀድሞ መናገሩ ነው የሚያሳየው። ልክ ኤፌሶን 1:4 ላይ ዓለም ሳይፈጠር በፊት አለ በፊት ነውር የሌለብን እንሆን ዘንድ በክርስቶስ ምን አለን ይላል? መረጠን ነበርን። ያኔ የመረጠ ማለት ነው ወይስ በመለኮታዊ ዕቅድ ውስጥ ነው የነበረው? እኮ በመለኮታዊ ዕቅድ ውስጥ ነው። አንቺ ነበርሽ ወይ ነው? አንቺ ሳትኖሪ አንቺ መምረጥ ከቻለ ወደፊት ነው የሚመርጥሽ እኮ አይደል? ስታምኚ ነው የምትመረጪው። ክርስትናን ያገኘሽው መርጠሽ ነው ወይስ ተመርጠሽ ነው ያገኘሽው? ክርስትናን ያገኘሽው መርጠሽ ነው ወይስ ተመርጠሽ ነው? በእናንተ ትምህርት መርጬ ነው መሰለኝ። መርጬ ነው እንደዛ ነው የሚሆነው። መርጠሽ ነው የሚሆነው። ስትመርጪው ነው የመረጠሽ ፈጣሪ ወይስ ስለመረጠሽ ነው የመረጥሽው? መርጦኝ ነው እንጂ እሱ እኔ ፈለኩኝ መሰለኝ፣ ከዛ ተመረጥኩኝ። ስለዚህ ስለመረጥሽ ነው የመረጠሽ ወይስ ስለተመረጥሽ ነው የመረጥሽው? የትኛውን ነው ከሁለት አንዱ? እኔ አላውቅም። እኔ አላውቅም። እንደዚህ ጥያቄ ጠይቀኝ እንዴ! ይሄ መለኮት አሰራር ነው። እግዚአብሔር እኔ ክርስቲያን ነኝ ከስወለድም ጀምሬ አሁን በኢስላም አስተምሮት አላህ ይመርጣል ብለን እናምናለን። ግን አላህ
የአላህ መምረጥ ኮንዲሽን አለው ብለን ነው የምናምነው። ሁኔታዊ ነው ምርጫው። ኮንዲሽናል ኢሌክሽን ነው ያለው። አንኮንዲሽናል የሚባል ነገር ኢሌክሽን የለም። እንደዛ ከሆነ ሰዎች ፍትሃዊ አይደለም የሚሆነው። አንቺ ያለ ምርጫሽ ከሆነ የሚመርጠው አንቺን መርጦ እኔን ካልመረጠኝ ፍትሃዊ ነው ያደላል ወደሚባለው ትምህርት ነው የሚመጣው። ፍትህ አይደለም። ስለዚህ አንቺ ለመምረጥ መጀመሪያ መምረጥ ስትመርጪ ምርጫሽን አሳምረሽ መምረጥ መቻል አለብሽ። አንቺ ከመረጥሽ በኋላ ነው የመረጠሽ ወይስ ከመምረጥሽ በፊት ነው የመረጠሽ? አምላክ እኮ ሁሉን አዋቂ ነው። እሱ ነው የሚመርጠኝ። እንደዛ ነው የሚሆነው። ቀድሞውኑማ አንቺ ያለ ፍላጎትሽ ከመረጠሽ ያንቺ ምርጫ የለበትም፣ ያንቺ ጣልቃ ገብነት የለበትም፣ ያንቺ እጅ የለበትም። የኔ ጣልቃ ገብነት የሚሆነው ወይም ፍላጎት ነው። የኔ ፍላጎቱ በኋላ ነው የመረጠሽ ወይስ ከፍላጎቱ በፊት ነው የመረጠሽ? አስቀድሞ መርጦኛል። አስቀድሞ ኤፌሶን ላይ እንደመረጠኝ ነግሮኛል እኮ። አስቀድሞ የመጣው እኮ ወል ነው አይደለ? ግል አይደለም፣ ጥቅል ነው፣ ተናጥል አይደለም አይደል? እንዴ ወል ነው። ስለ ወል ነው የሚያወራው ኤፌሶን 1:4 ላይ። እዛ ወል ውስጥ ያለ ውስጥ ጆይን ማድረግ የሚችሉት በምርጫቸው ነው፣ ፍሪዊላቸው ነው አይደል? ወል አይደለም፣ ግል ነው። ግልማ ከሆነ በጣም ያዳላል ማለት ነው። አንቺ ዓለም ሳይፈጠርና ዘመን ሳይቆጠር በፊት የት እንደምትገቢ አስቀድሞ ከመረጠሽ፣ ለገነት ብሎ ከመረጠሽ፣ እከሌ የሚባል ግለሰብ ደግሞ ኢንዲቪጁዋሊ ለገሃነም ብሎ ከመረጠ እንትን አይደለም ማለት ፍትሃዊነት አይደለም። ይሄ ከሰው ፍሪ ዊል ጋር ይጋጫል። ነገርን ወል ነው። በእኛ የአርሜኒያን ፕሪዲስቲኔሽን እና የኢስላሚክ ፕሪዲስቲኔሽን ላይ ትምህርት ላይ እንደዛ ነው። አምላካችን አላህ ዓለም ሳይፈጠር ዘመን ሳይቆጠር ጀነትና ጀሃነምን እንደሚፈጥር ከዛ ጀነትን በምርጫቸው ያመኑ ሰዎች እንዲገቡ የካዱ ሰዎች እንዲቀጡ ወስኗል። አስቀድሞ ወስኗል የጀነትና የጀሃነም የሚለውን። ሲወስን ግን የወሰነው የጀነት ሰዎችና የጀሃነም ሰዎች የሚለውን ውሳኔ የወሰነው ወል ነው የወሰነው፣ ጥቅል አይደለም። ጥቅል ነው የወሰነው። በተናጥል ግን ለሰዎች ነፃ ፈቃዱን ሰጥቷቸዋል። ምርጫውን መጠቀም አለመጠቀም የሰዎቹ ፋንታ ነው። ያ ነው ትምህርታችን የኛ ማለት ነው። እና ለማንኛውም ድንግል ማርያም ማህፀን ውስጥ ያን አይደለም እንትን የተፈጠረው። ድንግል ማርያም የመጣችው በኋላ ላይ ነው። ሐናና ኢያቄም ከሚባሉ ሰዎች ነው የመጣችው። አልነበረችም። ማህፀኗም አልነበረም። አዳምጠኝ። አሁን ያ ማህፀን ምንድን ነው ነው የምለው እኔ ያልገባኝ ነገር። ማህፀን ከመጀመሪያ ጀምሮ ከተፈጠረ የአጥቢያ ኮከብ ምንድን ነው? የአጥቢያ በኋላ ላይ ነው የሚፈጥረው። በኋላ ላይ የሚፈጥረውን በመለኮታዊ ዕቅድ ውስጥ ይነግረናል። እና እዛ ጋም ተፈጥሮ ከዛ ደግሞ ድንግል ማርያም ማህፀን ውስጥ የሚፈጠራል። ሲፈጠር ሁለት ያልተፈጠረም አንዴ ነው የተፈጠረው አይደለም። አንዴ ነው የተፈጠረው። ያ የሚፈጠረውን ፍጥረት በመለኮታዊ ዕቅድ ውስጥ አስቀድሞ መፍጠሩን የሚናገር ነው። አስቀድሞ ምንድነው ወደፊት ስለሚፈጠር አስቀድሞ መናገሩ ነው ራሱ ማለት ነው። አስቀድሞ የመናገርን ነው እንጂ ሌላ ነገር አይደለም ማለት ነው። ትንቢት ነው። መዝሙረኛው እየተናገረ ያለው ትንቢት ነው። መጽሐፈ መቃቢያን 3ኛ መቃቢያን ላይ ምዕራፍ 4 ቁጥር 18 ላይ እስቲ መውጣት ትችላለህ አሚር? ኡስታዝ ስንት አልከኝ? ይቅርታ 3ኛ መቃቢያን ምዕራፍ 4 ቁጥር 18 3ኛ መቃቢያን ምዕራፍ 4 ቁጥር 18 3ኛ መቃቢያን ምዕራፍ 4 ቁጥር 18 ላምበው ኡስታዝ፣ ይሄኛው ያስቸግራል። አይ ቲንክ ዛሬ የሚታየው ሁሉ ሳይታይ ዛሬ የሚጠራው ሁሉ ነገር ሳይጠራ ፈጠረኝ ብሎ እንደተናገረው አንተና እንዳንተ ያሉ መላእክትም ባሪያው አዳምም በእግዚአብሔር ሕሊና ውስጥ ነበራችሁ ይላል። የት ነበራችሁ? በእግዚአብሔር ሕልውና ውስጥ ነው የሚለው። ሕሊና ውስጥ ነበራችሁ ይላል። ማን? ራሱ ኢየሱስ፣ መላእክት፣ ባሪያው አዳምም በእግዚአብሔር ውስጥ ነበሩ። ዛሬ የሚታየው ነገር ሳይፈጠር በፊት ፈጠረኝ ይላል። ምንም ነገር ሳይኖር ፈጠረኝ የሚለው በአምላክ ሕሊና ውስጥ ነው የተፈጠሩት እንጂ ቃል በቃል የተፈጠረ ነገር የለም። ከፍጥረት በፊት ፍጡር የሚባል ነገር የለም። ግን አስቀድሞ ወደፊት የሚያደርጋቸው ነገሮች አስቀድሞ የመናገር ባህሪ አለ። የሌለውን እንዳለ አድርጎ የመናገር ባህሪ አለ። ኢየሱስ በእግዚአብሔር ሕልውና ውስጥ ነበረ ነው እያልከኝ ያለኸው? ሕሊና በእግዚአብሔር ሕሊና ውስጥ ነበራችሁ ነው የሚለው። ይኸው ነበራችሁ ነው የሚለው። ኦኬ ሕሊና ነበራችሁ። አእምሮስ በሕሊና ውስጥ ማለት ነው።
ወደፊት እንደሚፈጥረው ምናምን ነገር ልታስጨለለኝ ነው ሀሳብህ እናቴ። እንግዲህ ይሄን ይመስላል። ኦኬ ለዛሬ መርሃ ግብራችን ይብቃን። ኢንሻአላህ ለቀጣይ መርሃ ግብር አሳውቃችኋለሁ። ቅዳሜ ነው እሁድ ነው የሚሆነው ሰኞ ነው የሚሆነው የሚለውን ለቀጣይ ሳምንት ኢንሻአላህ አላህ የዛ ሰዎች ይበለን አሳውቃችኋለሁ ማለት ነው። ኢንሻአላህ ጊዜ ሳገኝ ግን ማልማል ላይ እገባለሁ። ሰው ቤትም ቢሆንና አሚር ቤትም እንደሌሎቹም ቤቶች ክፍት ያገኘውበት ቤት ካለ 10 ደቂቃም 20 ደቂቃም እመጣለሁ ማለት ነው። ኢንሻአላህ በጣም ቢዚ ሆኛለሁ። በተቻለኝ አቅም ጊዜን እያጣበኩኝ ለመምጣት ሞክራለሁ። ኢንሻአላህ አላህ ጊዜ እንዲባረክልኝ ጉልበቴ እንዲባረክልኝ ዱዓ አድርጉልኝ ለኔ። አላህ ለሁላችንም እኽላሱን ይወፍቀን። ኢንሻአላህ አንድ ማጠቃለያ ነገር ስሩበትና እኔም ልውጣ ማለት ነው። ኢንሻአላህ አብዱል ከሪም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ጠፋ እኮ የዋሽታውን ክብን እኮ ኧረ ቁጭ ብዬ ሰማኝ ነው አለ ማለት ቲክቶክ ላይ አለ። እንዲሁ ቲክቶክ ላይ አለ አብዱል ከሪም አለ እንዴ? ያጀማ እስቲ ንገሩኝ። ገባላ እኔ ስንት ወሬ ይሆነኛል አለ። አይታችሁ ታውቃላችሁ? እስቲ ያጀማ ንገሩኝ። ትከፍታለህ ቤት ግን ለመሆኑ? ያልከ ቤት መክፈት እንደምታውቀው ነው ያስቸግራል። እንደዚህ ሰው ቤት ምናምን ነው እሱ ጋር ምናምን ትገባለህ ጊዜ ስታገኝ ምናምን? አልፎ አልፎ ነው አክቹአሊ በዚህ ሰሞን እየገባው አይደለም ያን ያህል አይደለም። ኦኬ አራት ተጥፋ ብዙ ሰው ጠፍተዋል ራሱ ማለት ነው። እንግዲህ እናንተ ናችሁ ያላችሁን ተስፋችን ኢንሻአላህ። በነገራችን ላይ እዚህ ቲክቶክ ላይ ቢጠፉ የሚያስቆጭ ቢጠፉ ቅር የሚያሰኙ ቢጠፉ የሚያጎሉ ሰዎች አሉ። ከነዛ ውስጥ አንዱ አብዱል ከሪም ነው። ከነ ምናምኑ ነው መቀበል ያለብን አብዱል ከሪምን። ቢጠፉ ወላሂ ነው ከልቤ ነው ማወራችሁ። ንጽጽርን ያጎላሉ ከሚባሉ ሰዎች መካከል አንደኛው አብዱል ከሪም ነው ራሱ ማለት ነው። በቃ ቢቀሩ ማለት ነው። በቃ በጣም ቅር የሚለኝ እኛን ያጎሉናል ብለን የምናስባቸው የሚቆጨኝ በቃ የንጽጽር ሰዎች ናቸው። አይዴንቲቲያቸው የንጽጽር ሰዎች ናቸው። ለንጽጽር በቃ ተፈጥሯቸው እንደዛ ነው ከሚባሉ መካከል አንደኛው ማለት በቃ የሚቆጫቸው የለም እንደው ባይቀር በቃ አቆመ ንጽጽር ቢባል በቃ የሆነ ጀርባ አጥንታችን የሆነ ነገር ወይ እግራችን ወይ እጃችን ወይ አይናችን የሆነ ፓርት ወልቋል ብለን ከምናስባቸው ማለት ነውና ከዛ መካከል ነው። ኢንሻአላህ አላህ ይጠብቀው ባለበት ኢኽላሱን ይወፍቀው። ስላለ አይደለም ፈለፊት ሁሌም አድሚት ማድረገው ነገር ነው። አድሚት አድርጌ የምቀበለው ነው። ቀጥል አውራ አብዱል ከሪም ማውራት የምትፈልገው ነገር ካለ። ያው ስለሌላ ሰው እየነገራችሁ ነው። ያው ታች እየሰማሁኝ ነበረ ኮርስ ይቆማል የሚለውን ነገር እንጂ እሱ ነው የገባሁት ሊትራሊ። እና እንዴት ለምንድን ነው የሚቆመው? ጥያቄኝ እሱ ነው። እንትን ይላልቴ ሚዲያ እንትን ላይ ያለውን ዩኒቨርሲቲ ሁለቱም መቀጠል ይችላል እንደዛ የተሻለ። እኔ አልችልም። እኔ ጊዜ የለኝም አብዱል ከሪም። ጊዜ የሚባል ነገር የለኝም አሁን ሰዓት ላይ እንደዛ አልችልም። የዩኒቨርሲቲውንም አሁን በቃ አማራጭ ስለሌለኝ ነው። ቃል ስለገባው ነው ኢንሻአላህ ፕላን ስላደረኩኝ ነው እንጂ የቲክቶክ የምናምን ነገር በደንብ የሰለጠነ ሰው አይላል። ከዚህ በኋላ እርስ በርሳችሁ እየተማማራችሁ ወደፊት መሄድ ትችላላችሁ። ከየክልሉ ማስገብቻለሁ ሞክሬያለሁ። ከእያንዳንዱ ክልል ውስጥ የተወሰኑ ሰዎች አሉ ተጠሪዎች አሉ። ለዛ ነው ከዛ አንፃር ነውና ታይም የለም ስራ አለ ልጆች አሉ። በዛ ላይ ደግሞ እንትን አለ ያው የራሳችን ታይም አይበቃም እንደሆነ አላውቅም ራሱ አሁን ላይ ማለት ነው። በፊት አሁን ታይም ነበረኝ አሁን ግን በቃ ጀስት በጣም ቢዚ ነው የምሆነው እና ከዛ አንፃር ነው። ሲመቸኝ ግን እመጣለሁ ያቀሜን ያክል ሞክራለሁ። ላላ ነፍስን ችሎታዋን እንጂ አናስገድዳትም ነው ያለው። ከዛ አንፃር ነው አብሽሩ አለው በተቻለኝ አቅም ለመምጣት ሞክራለሁ እንዳልኩ ነው።
ኢንሻአላህ ትምህርቱ የሚሰጠው ትምህርት አስፈላጊ ያው ብዙ ሰዎች እንትን ስለሚሉ እንደዛ ብቻ ሳይሆን ከኳሊቲው አንፃር ከትምህርቱ ኳሊቲው አንፃር ነው እያወራሁ ያለሁት እና ከዛ አንፃር ሚዲያ ሁሉም ብዙ ጊዜ ሁሉም ሰው ሚዲያ ተጠቃሚ ነው አብዛኛው ሰው ሊትራል እንደውም ያለ ሚዲያ ማይጠቀም የለም ማለት ይቻላል እና ይሄ እንደውም ይሄኛው ጭራሽ መንቀሳቀስ ያለበት ሬጉላር ነው መሆን ያለበት ሬጉላር ነው ኦፍ ኮርስ እስካሁን ድረስ ያለውና ግን በጭራሽ ጊዜ ማጣበል ተጠቀመው የሚገባው ወይም ደግሞ መቆም ያሌለበት ማለት ይሄኛው እኔ እንደኔ እይታ ከሆነ ምክንያቱም እንዴ ትልቁ እንተንኩ ሚዲያ ነው እንደው መሬት ላይ ካለው በላይ ሚዲያ ላይ በጣም ብዙ አለ እና ሚዲያ በጭራሽ መቆም የለበትም ብዬ ነው እኔ እኔ ያልተመቸኝ እኮ እኔ ስላልተመቸኝ ነው ጊዜ ስላጣው ነው አብዱልከሪምዬ ማለት አሁን በቀን መግባት አልችልም እንዳው ነው አይደለው አልችልም በቀን መግባት ስራ ነኝ ያለሁት ለረጅም ሰዓት ስራ ላይ ነው ማሳልፈው ኦፍ በመሆንበት ሰዓት ላይ ግን እየመጣው ፕሮግራም አደርጋለሁ ቃል ገብቻለሁ ለራሴ በሳምንት አንዴ ኦፍ በሚሆንበት ሰዓት ላይ እንትን ላለው ማለት ነው እገባለሁ ብያለሁ እንደገና ደግሞ እንደዚህ ሰዓትም ካለችኝ 20 ደቂቃም 30 ደቂቃም ብቅ ብሎ የሆነ ነገር ጣል አድርጎ መውጣትም ጥሩ ነገር ነው በተረፈ የዩኒቨርሲቲ ተማሪዎች እንዳልኩ ፕላን ስላደረኩኝ በኢትዮጵያ ዩኒቨርሲቲ ውስጥ ላይ ያሉትን መስራት ፈልጋለሁ ከዛ አንፃር ነው እና በፊት እኮ 5 ነበር የምናደርገው 5 ዙር ነው በአንዴ ስናካሄድ የነበረው 19ኛ ዙር የደረሰው በዛ ነው አንደኛ ታይምም አለ ስኬጁል አለ በጣም እንትን አለ ስንሰራ የነበረው ማለት ነው እንትን ነው አሁን ግን በጣም ተዳከምኩኝ ስል በቃ ጊዜ የሚባል ነገር አጥራት መጣ ቀደም ብዬ ነው ከ2 ሳምንት ከ3 ሳምንት በፊት ያው አለ ህዝቡ ተናግሬያለሁ ስራ በጣም ቢዚ ሆናለሁ ስራ ቢዚ ስለመሆን ከአንድ ሳምንት በኋላ ስለመሆን እንደው የሆነ ነገር እንደዚህ እለት ተለት በቀን ባልመጣም ቅር እንዳይላችሁ ብዬ ተናግሬያለሁ ለማለት ፈልጌ ነው እንጂ የተጠፋለ እንደው እኔ ከሁሉም ፕላትፎርም ቲክቶክ ነው አሪፍ ፕላትፎርም ያየሁት ይሄ አሁን ቴሌግራም የምትለው ከፌስቡክ ከምትለው ከሌሎቹ በጣም ሰው ያለው አንደኛ ነገር ሰው የሚማርበት በጣም መሰራት የሚችልበት ለበጎ ነገር ከዋለው ነው ልክ እንደ ቢላዋ ማለት ነው ቢላዋ ከብረት ነው የሚሰራው ብረትን አውጥተን ቢላዋ አድርገን ሽንኩርትን ከትፈበታለን ማጨድ ሰርተን እናጭድበታለን ነገር ግን ብረት ደግሞ ጩቤ ሰርተን ሰውን ደግሞ እንጎዳበታለን እንዳጠቃቀማችን ነው ራሱ እንትን ነው ልክ እንደ ድማሚትን እንደሰራው ማለት ነው ኖቤል ሲድናይ ነው አይተው ከሆነ ድማሚትን እንትን ብሎ ለበጎ ነገር አውላለሁ ብሎ ሲል እነሱ ለጦርነት ሲጠቀሙበት በጣም እንትን አለውና ባገኘው ሀብት ሰላም አስተዋጽኦ ያደረጉ ሰዎች ኖቤል ምን አለ በአመት ይሸለሙልኝ በዚህ ብር አለ አጠቃቀምን ነው ቲክቶክ አጠቃቀማችን በጣም አደገኛ ፕላትፎርም ነው በአሁን ሰዓት ላይ ማለት ነው ግን አጠቃቀማችንን ማሳመር መቻል አለብን እንጂ የሚታው ፕላትፎርም አይደለም ለማንም መተው የምንችለው ፕላትፎርም አይደለም ተተወ ማለት ብዙ ነገር ነው የሚጎዳው ኡማው ጀማው እንዳለ ይጎዳል ስለዚህ በተቻለ አቅም እናንተም ተጠናከሩ አትጥፋ አንተም ቤት ለመክፈት ሞክር በተቻለ አቅም ሁሉም ሰው የተወሰነ ፕሮግራም እያደረገ ለመስራት ቢሞክር ጥሩ ነው ለማለት ፈልጌ ነው በርቱ እንግዲህ እናንተ ናችሁ በእናንተ እጅ ነው ያለው አብዛኛውን ነገር ማለት ነው እኔ እንግዲህ በንጽጽር ዓለም ውስጥ 10 ዓመት ሰርቻለሁ ከዚህ በኋላ እየቀነስኩኝ ነው የምመጣው ለምን የፋሚሊ ሪስፖንሲቢሊቲ አለ ገብቷል ነገሮች እንደምጠብቀው ላይሆኑ ይችላሉ የልጅ ፍላጎት አለ ልጅ ጊዜ ይፈልጋል ማስጠናት አለብህ ፎሎ አፕ ማድረግ አለብህ አብረ ዋና ቦታ መሄድ አለብህ አብረ ኳስ ግጥሚያ ሊኖራቸው ይችላል ብዙ ነገሮች እንትናል እና አብሽሩ ተጠናከሩ በተቻለ አቅም አላህ ጊዜያችሁን እንዲባርክላችሁ አልባሌ ቦታ አትዋሉ የሚያጨቃጭቁ የሚያነታርኩ ቦታዎች አትዋሉ ሙስሊም ወንድማችሁን እህቶቻችሁን አትጎነታትሉ በተቻለ አቅም ማለት ነው እንደዚህ አይነት ቦታ ከሚውሉ ሰዎችም ወይም ራቁ ራሱ ማለት ነው ለኩፋሮች አጀንዳ ሰጪ እንጂ የኩፋሮችን አጀንዳ ተቀባዮች አትሁኑ በኩፋሮች እናንተን መምቻ ልምጭ አትሁኑ አታስገርፉ አታስተኩሱ ሳታቆትም ማለት ነው ማለት ሰው ሆን ብሎ ያስተኩሳል ብዬ አላምንም ራሱ በተቻለ አቅም ማለት ነው እንደዛ ዱላ ታቀብሉ ለማለት ፈልጌ ነው በሌላ አባባል ዱላ ታቀብሉ በተቻለ አቅም ጥንቃቄ አድርጉ በቃ አለቀ ምንም ነገር ሲኖር በተቻለ አቅም በመመካከር ለመፍታት ሞክሩ ካልሆነ ደግሞ በቃ ተለያይቶ መኖር ይቻላል ግዴታ አይደለም አንድ ላይ መስራት
ሰዎች ማለት ሰዎች ግዴታ ከኔ ጋር መስራት አለበት የሚል ከአብዱል ከሪም ጋር መስራት ካለብኝ ሰራለሁ። ግን አብዱል ከሪም የራሱ ፕሮግራም ካለው ደግሞ መስራት ይችላል። ግዴታ አይደለም ራሱ ማለት ነው። እና እንደዛ ነው። ተከባበሩ። እንግዲህ አብዛኛውን የምትሉት እናንተ ናችሁ። ፕላትፎርሙ ማለት እና አሚር ናቸው አሁን ላይ ያሉት። ኢንሻአላህ ጥሩ አድርገው ይሰራሉ እያምናለሁ። ይሄ ነው። ማሻአላህ ፎሎ አስደርጉኝ ደግሞ በደንብ ምንም 1 ሚሊዮን ምናምን ብታስገቡኝ በሳምንት አንዴ ስመጣም ቢሆን ሰው ይማራል። አሁን ስንት ነኝ ስንት እንደሆንኩኝ አላውቅም ራሱ። አሁን 150 ገብቻለሁ። ጸባይን ካሳመርኩ ደግሞ 500 ያስገቡኛል። ሁሉም ቦታ እያሰራጫችሁ ማለት ነው። አዋይ ቻመን ድጋሚ መነሳት አለበት ቻሌንጁ። አሁን ምንድነው ያልኩት አብዱል ከሪም? ሁለት ኡስታዝ አለው በሳምንት አንዴ ስራ ስለበዛብኝ ነው እንጂ አልኩ ተፋሉ አልኩኝ እንዴ? ከስር የኢሜጅ ልካሉ የለቅሶ ኢሜጅ እንዴት ነው የምንግባባው? ከባድ ነገር እኮ ነው ያወራው። እኔ ራሴ እየሰማኝ ምን ግራ ገብቶ ሌላ ሐሳብ ውስጥ ገባሁ እንዴ እንደዚህ ነገር አለ እንዴ? ተፋሉ አልኩኝ እንዴ? ከቲክቶክ እኔ ራሴ እንደ እንትን እየሰማሁ ነው ኡስታዝ። እንደ ቆይ ባስተርጓሚ ቆይ አንድ ሰው አንተም የትርጉም ችግር ስላለበት አማርኛ ትርጉም ስላለ ቆይ አንድ አስተርጓሚ ያስፈልጋል። መክሊት ነይ እስቲ መክሊት ነይ። እኔ ልትርጉም አይ አንተ አይደለም አንተ አንድ አይነት ናችሁ። አንተ አብዱል ከሪምና ታች ያላችሁት አንድ አይነት ናችሁ ያላችሁ። አሁን መክሊት ትምጣና መክሊት ነው የምትተረጉምልኝ። መክሊት ስሚኛ አንዴና ተርጉሚላቸው። ሰላም ነው ሰላም ነው መክሊት? እንደው ማይ ትሻለኛለች። እንደው ማይ ቤት አልገባላቸው አማርኛ እና እስቲ ትርጉም ትተረጉሚያለሽ። እሺ ስራ ስለሚበዛብኝ በሳምንት አንዴ እመጣለሁ። ሌላውን አዘቦት ቀኑን ወይም ዊክዴስ የሚባለውን ደግሞ ሲመቸኝ ጎራ እያልኩኝ በተከፈተ ቤት ገብቼ 20 ደቂቃም 30 ደቂቃም አውርቼ እወጣለሁ አልኩኝ። እንደዛ ማለት ተጠፋለሁ ማለት ነው ትርጉሙ ማሂ? ኧረ አይደለም እንዴ በሳምንት ትመጣለህ፣ በመሀል ትመጣለህ፣ ከቲክቶክ እጠፋለሁ የሚባል ነገር አልሰማሁም እኔ። በመኛ ተሰምቶ እንደሆነ አላውቅም። በቃ እንደዛ እንትን በል። ስራ ለስራ ልጆቼን አላብላ አላጠጣ ማሂ። ኧረ ግድ እኮ ነው እንዴ ግድ እኮ ነው እንግዲህ ተመልክ። አብዱል ከሪም እኮ ስላላገባ ነው እንደዚህ እንትን የሚለኝ የሚጫነኝ። እሷ ስትሰማ ኖርማል ይደርስበታል። እኔ ግን የምር ለመናገር እኔ እኮ በጣም ፍላጎቱ አለኝ። አይታችኋል፣ ሳልሰስት ነው ጊዜን የምጠቀመው ስመጣ ጊዜ ሲኖረኝ። ለመናገር እኔ እኮ በጣም ፍላጎቱ አይደለ ኡስታዝ ጀማል? ጊዜ ካለኝ በእናንተ ጨክናለሁ። አይ እሱ ግልጽ ነው። አንዳንዴ እኔ ሙካን ስመጣም ከልቤ ነው ስመጣ። አዎ ነገር ግን የዛሬው ለየት የሚለው ምንድነው መሰለህ? ማለት ኖርማል ከነበረ እኮ እንደዚህም መናገር ማያስፈልግም ነበር። ግን የዛሬው ትንሽ ጫን ያለው ነውና ሁሉም ቀልባችን ተነክተዋል። መቼም እያንዳንዳችሁ እዚህ ደግሞ ኢንሻአላህ ኡስታዝ ተናገረ እንጂ ማለት አላህ Subhanahu Wa Ta'ala የበለጠ የቲክቶኩንም አላህ ስራንም አላህ አስተካክሎልህ ጊዜን ደግሞ አቋቁቶልህ ከዚህ በላይ ከነበረው ጊዜ በላይ ኢንሻአላህ እንደምትመጣልን ተስፋ እናደርጋለን። አንተ ተናገርክ ማለት ይሆናል ማለት አይደለም። ኢንሻአላህ ዱዓ እናደርጋለን። አጠፋብን መብሽር አረ ወላሂ እንግዲህ ስራ አትስራ የሚል ተቋሙ ካለ አላውቅም እንጂ አልገባኝም። ማለት እስከዛሬ በነበረው አዲስ ስራ ታገኝቶ ነው እንዴ ኡስታዝ? ነው ቀይሬ ነው የምር ወላሂ አላህ በሚያውቀው ቀይሬ ነው። ለዛ ነው ቀደም ብዬ እኮ ተናግሬ ነበር፣ አልሰማችሁኝም ማለት ነው። ስራ በጣም ቢዚ ሆናለሁ፣ እጠፋለሁ። ግን ስመጣ በሳምንት አንዴ እመጣለሁ። ሌላውን ቀን ሲመቸኝ ደግሞ ብቅ እላለሁ ብዬ ተናግሬ ነበር። አይ ቲንክ አልተረዳችሁትም ማለት ነው። ኢንሻአላህ እንግዲህ እንትን ትላላችሁ ማለት ነው። የምር የምወደው ፕላትፎርም ነው። ብዙ ነገር የተማርኩበት ነው። ብዙ ነገር ያወቅኩበት ነው። ብዙ ጥያቄዎችን ያስተናገርኩበት ቦታ ስለሆነ
ምንም እንትን የሚለው ነገር የለም። በርቱ ተበራቱ እናንተ ለማለት በቀን በቀን ፕሮግራም እያደረጋችሁ ለመግባት ሞክሩ። አብዱልከሪም ዛሬ ከገባ አሚር ነገ ይገባል፣ ከነገ ወዲያ ምናምን ፓራላሊም ራሱ ብትገቡ ጥሩ ነው። ግን ንጽጽር ምንም አይነት እንትን አታቆሙ ለማለት ፈልጌ ነው። ኡስታዙ ሱም አለ አግዙት እየገባችሁ አንዳንዴ ምናምን ነገር ከተጋገዝ ጥሩ ነው ለማለት ፈልጌ ነው። አይ ቲንክ ገብቷችኋል። ኧረ በአላህ እንደዛ አትበሉኝ። የዛሬ በጣም ይከብዳል። እኔ እንዴት ነው የተረዳሁት? ቆይ እስቲ ኦዲዮን አዳምጠዋለሁ በኋላ ላይ ምን ብያለሁ። ጥሩ ሀሳብ ናቸው። በነገራችን ላይ እንደውን የተናገርካቸው ቃላቶችን ለካ እንደዚህ ቢሆን እንዲያስቀየምኳቸው እንደዚህ ከሆነ በበቃ በየቀኑ መግባት አለብኝ ብለህ ሀሳብን እንደምትቀይር እርግጠኛ ነኝ ኢንሻአላህ። አላህ ነፍስን ከችሎታ በላይ አናስገድድም ይላል እኮ አይደል እንዴ? ማለት ከአቅሜ በላይ ከሆነ ካልቻልኩኝ እኮ አልቻልኩኝም ነው ማለት። አላህ የራሱ ሰዎች ደግሞ አሉት ብዬ አምናለሁ። እንዴ ስለምን ሐሳብ ማስቀየር ነው ኡስታዝ ጀማል የሚያወራው? ሲጀምር ሐሳብ እኮ የለም እንዴ የሚባል እኔ አሁን የሰማሁትን እንዲሁ ኖርማል አድርጋ ጀስት ለጨዋታ ቀልድ ነው ምናምን ብዬ ነው የሰማሁት። ስሰማ ማለት ነው ሰማሁ። አይ እንዲሁ ነው የማይችል ነገር እንዴ ስንት ሰው እኔ አሁን ስንት ሰው ነው በውስጥ ምናምን ይመጣና ኮምፓራቲቭ ነገር እንደዚህ ማወቅ ፈልጋለሁ እንደዚህ አይነት መጽሐፍ ወይ የሆነ ነገር ኡስታዝ ወይ ትምህርት ቤት ሂድ የሆነ ነገር እንደዚህ ኡስታዝ ወይ ትምህርት ቤት ሂድ እንደዚህ ኡስታዝ ወይ ትምህርት ቤት ሂድ። እኔ እንደዛ ነው በአጭር መልስ ኡስታዝ ወይ የሚያስተምርበት ካሄድ ሲምፕል አንሰር ማለት ነው። አሁን እንዴ የለም የሚባል ነገር አለ እንዴ? ይሄ ቀልድ ነው የሚሆነው ኡስታዝ፣ ይሄ ቀልድ ነው። አይ እንግዲህ እኔ እንዴት እንደተረዳችሁት አላውቅም። አይ እንደ እንትን እኮ ነው የሚወሰደው። አንዴ ሶስት ነገሮች ነው የሚጎድሉት በነገራችን ላይ። የመጀመሪያው አንደኛ ይሄ ኳሊቲ የሆነ ትምህርት ይቆማል። ኳሊቲ የሆነ ትምህርት ስንል ያው የምታስተምርበት ቦታ እንትን ሲል ኳሊቲ የሆነ ትምህርት ይቆማል። ማንኛውም አይነት ትምህርት ቀላል ነው በነገራችን ላይ እና መሰረቱን ቃላቶቹን ይዞ በነገራችን ላይ ከኡስታዝ ትምህርት ቤት የሚወጣው ሰው እኔ በጣም በቀላሉ መግባት ይችላል። ከዛ ከመሰረቱን የኮምፓራቲቭ ቃላቶችን መሰረቱን ይዞ ነው የሚወጣው። ምንም ባያውቅ መሰረቱን ያውቃል እና ጥርት ባለ መልኩ ያን ኳሊቲ እና ያጣል አንድ ሰው። ምንም ትምህርት ቤት ሊኖር ይችላል ኮምፓራቲቭ ላይ አንኛ ኤክስፒሪየንስ እና ኳሊቲ የሆነ ትምህርት ይቆማል። ይሄ ጭራሽ መቆም የሌለበት ነው። ሁለተኛው አፕዴት አድርጌዋለሁ በነገራችን ላይ ኮምፓራቲቭ ሪሊጅኑን በአዲስ ፎርም አዋቅሬዋለሁ ለዩኒቨርሲቲ ተማሪዎች። የድሮ አይኖርም፣ አሁን በጣም ሰልጥኗል። አፕዴት መደረግ አለበት ብዬ አፕዴት አድርጌዋለሁ በአዲስ መልክ ማለት ነው። ሶሻል ትሪኒቲ፣ ኢኮኖሚክ ትሪኒቲ፣ የማነው ኦንቶሎጂካል ትሪኒቲዎች፣ ሞናርኪያን ትሪኒቲ፣ ሃይራርኪ ትሪኒቲ ምናምን የሚባሉ ትሪኒቲ ራሱ በጣም ሰፊ አድርጌው በአዲስ መልክ ኢንሻአላህ አስቀምጨዋለሁ። ሪባትሎች እንትኖች አሉ ማለት ከሰዎች ጋር በዚህ በቆየንባቸው 3 ዓመት እና 4 ዓመት የነበረው በኮምፓራቲቭ ሪሊጅን ላይ መሻሻል የሚገባቸው በአዲስ መልኩ አዋቅረናል ራሱ ማለት ነውና ለዩኒቨርሲቲ ተማሪዎች በሚመጥን መልኩ በደንብ አካዳሚካል በሆነና ስኮላስቲክ በሆነ አፕሮች ለማቅረብ ሞክሬያለሁ። ኢንሻአላህ እንግዲህ ጥሩ ትውልድ ይወጣል ብዬ አምናለሁ። አንዴ እነሱ መሰረቱን ከያዙ ከዛ በኋላ ብዙ አሳሳቢ አይደለም። ኢንሻአላህ በርቱ ተበራቱ። የነበረው ኮርሶች ላይ የተማራችሁ ልጆች ደግሞ እስከዛሬ ድረስ የተማራችሁ ልጆች ደግሞ አይ ቲንክ ማህበርም ስላለን እዛ ማህበር ውስጥ ሹራ አድርጉበት። ምን ማድረግ አለብን፣ የበለጠ ምንድነው መስራት ያለብን ምናምን የሚለውን ነገር በደንብ እንትን ብሏልና ብዙ አዳዲስ ነገሮች እንደተጠቀማችሁ አምናለሁ። እንግዲህ ኮምፓራቲቭ ሪሊጅን ኮርሱ ከተጀመረ 4 ዓመት 5 ዓመት በነበረን ቆይተን አዳዲስ ነገሮችን እንዳገኛችሁ ተስፋ አለኝ። ማለት ምንትንም ባይሆንም ግን ከመሬት አውጥቷቸዋል። ከመሬት ምንድነው አንድ ቤትን ከመሬት ስታወጡት ነው ብዙ የሆነ ጭቃም ልታገኙበት ትችላላችሁ፣ ቆሻሻ ነገር ልታገኙ ትችላላችሁ። ግን ቢያንስ መሰረት ነው ያ ነገር እንዳትረሱት። ከዛ በኋላ ወደ ኳሊቲ ስትመጡ ደግሞ ከፋውንዴሽኑ በላይ ያለው ነው ከግራውንድ ፍሎር በላይ ያለው ነው። ከዛ በኋላ ኳሊቲ የሚኖረው ቀለሙ የሚያምረው በርና መስኮቱ ምኑ የሚያምረው ማለት ነውና የሚያምረውን ነገር ደግሞ ራሳችሁ ደግሞ ማዳበር ትችላላችሁ ብዬ አስባለሁ። ኢንሻአላህ ጎበዞች ናችሁ። ስንተኛ ዙር ላይ ነው ያለው ኡስታዝ? ኦንላይን ላይ ያለው 19ኛ ዙር ድረስ ደርሷል እኮ። 100 እኮ መሙላት አለበት ስታቆም ራሱ 100 በቃ 100 ኦንላይን አይቆምም እኮ ይቆማል። ዩኒቨርሲቲ ላይ እኮ ነው ያለው እኮ እንጂ
እሱማ ለሁለት እንትን መባል መደረግ እኮ አለበት አክቹዋሊ እኔማ እሱን ተረዳሁኝ እኮ ኡስታዝ ምክንያቱም ይሄኛው ዩኒቨርሲቲ ላይ ይቀጥላል ነው ዙሩ አይቀጥልም ነው እንጂ ዩኒቨርሲቲ ላይ ይቀጥላል ነው አፕዴት የተደረገውን ነገርና ይሄ በደንብ እነሱን በሚመጠናቸው መልኩ ተደርጎ ወይም አድቫንስድ ተደርጎ አፕዴት የተደረገው በጣም ሞር አድቫንስድ ነው አድቫንስድ የሆነውን ነገር እነሱ ጋር ነው እንትን የሚለው አድቫንስድ የሆነውን ነገር ግን እዚህም እዛም ለማስተማር አልችልም የነበሩ ተማሪዎች አይ ቲንክ እንዴት እንደሚደረግ አላውቅም ወይ አንድ ሁለት ሰው እንዲማር አድርገው ከነሱ ጋር ተቀላቅለው እሱ እንዲያስተምር እናደርጋለን ወጣ ያለ እንትን ያላቸው ዕውቀት ያላቸው ልጆች ማለት ነውና ኢንሻአላህ እንጃ ብቻ እኔ አላመንኩበት መቆም የለበትም እሺ ሁለቱም ጋር መቆም የለበትም እንትኖች እኮ አሉ ግን ጽሁፎችም አሉ እኮ ቴሌግራም ቻናል አለ ዌብሳይት አለን አፕሊኬሽን አለን 8 መጽሐፍ ተጽፎላቸዋል ጋቲንግ 8 መጽሐፍ ተጽፎላቸዋል በአማርኛ ማለት የተጻፈው እንደዚህ ስልጥኛና ኦሮምኛውን ሳይጨምር 8 መጽሐፍ ተጽፎላቸዋል አሪፍ መጽሐፍ ተጽፎላቸዋል ኢንሻአላህ እዛ ላይ መበርታት ነው ያንን መጽሐፍ እንደገና ደጋግሞ ማንበብ ነው ደጋግሞ እንዲታተም ከፈለጋችሁ ራሳችሁን ችላችሁ ማውራት ነው ከተቋሙ ጋር ምናምን ነገር ማውራት ነው በርቱ ኢንሻአላህ የሚቀጥለው ሳምንት ወይ እሑድ ነው የሚመጣው እሑድ ነው ፕሮግራማችን የሚሆነው ይሄ ፕሮግራም ይቀጥላል ወይ ሰኞ ነው ከሁለት አንዱ ነው የሚሆነው ኢንሻአላህ አላህ ጊዜያችን ይባርክልን የዛ ሰዎች አላህ ያደርገን ሃኒ ወይ ምንድነው መሰለምቴ ነሽ ሙስሊም ነሽ ማናት ሃኒ አራሳኸኛ እሺ አብሶ ስለሚመጣ ነው አፉ በይኝ ሙስሊም ነሽ ወይስ ሰለም ኦርቶዶክስ ነኝ አሃ ኦኬ እሺ ይቅርታ አልሰለምሽም አልሰለምኩ ኦኬ እሺ ጥሩ እኔማ አትጥፋ ለኛም ጫፉን ያሰስከን አንተ ነህ ፍጥሮን ልካችሁ ጀነትን እንዳታስቧት ብለህ ነው ከተኛንበት ያነቃኸን እንግዲህ ያላ ከዚህ በኋላ ካላ ጋር መጨረሱት ነገር ነው ሁጃ ቆሙብሻል የሚበጀውን ከሚፋጀው ለይተሻል ከዚህ በኋላ ካላ ጋር መጨረሻው ነው ሂዳያ ባላህች ነው እኛ ሪሳላውን ብቻ ማድረስ ነው የሚጠበቅብን ላንቺ መልእክቱን አድርሰናል ከዚህ በሳት ሰዎች አይጫወቱም እያወቁ የሆነ ያልገባቸው ነገር አለ ወይ ካላ ጋር ያልጨረሱት ነገር አለ የማልብ ነው የለሰለሰው የማልብ ነው የሻከረው የሚለው ነገር አላህ ብቻ ነው የሚያውቀው ገብቶሻል እኛ ሪሳላውን እናደርሳለን ከጥሩ ወዳጅነት ይኖርናል ጥሩ ወዳጅነት ጥሩ ጉርብትና ጥሩ ኢትዮጵያዊነት ለመሆን እንጥራለን ሌላው ካላ ጋር የሚያልቀ ነገር ነው እሺ አብሽሪ እሺ እዚህ ጋር እንለያይ የምትሉት የምጨምሩበት ነገር ካለ አንድ ነገር ዌብሳይት አላችሁ እንዴ ዌብሳይታችሁ ማለት ምን እንደሚለው ማወቅ ፈልጌ ነው አዎ አለን ዌብሳይት አለን አፕሊኬሽን አለን ቴሌግራም ቻናል አለን ፌስቡክ ግሩፕ አለን ሁሉ ነገር አለን እኛ ጋር ቡፌ ያለ የምትፈልጊው ነገር ቡፌ እንዴት ነው የምናገኘው ማለት ምን ብዬ በጽፍ ቴሌግራም ላይ አስቀምጥላችኋለሁ ዌብሳይቱንም አፕሊኬሽኑን አስቀምጥላችኋለሁ ቴሌግራም ላይ አስቀምጣለሁ አዳዲስ ሰዎች የመጣችሁ ፎሎ አድርጉኝ ቴሌግራም ላይ ግቢና ጆይን አድርገን ወይ ሰው ይልክልሻል በውስጥ መስመር ሊንኩን ኦኬ መልካም እሺ በቃ እንደዛ አድርጊ ፎሎ አድርጉኝ ያጀማ ልጠይቅ አካውንቴ አሳድጉት ይጠቅማል በሳምንት አንዴ ብመጣ አስተምርበታለሁ አስንት በሉት አብዱልከሪምን እዚህ ላይ ያሉትን ወንድሞችና እህቶችን ፎሎ አድርጓቸው ተጠቀማላችሁ ወንድም አብዱልከሪምን ይሳቀን ኡስታዝ ጀማልን አሚርን ፎሎ አድርጓቸው እሺ ጠይቂ ማለት ምን አለ መሰለ ወይ ድጊ የመዳን መንገድ አሁን
ሁሉም ነቢያቶች ማለት ነው የራሳቸው የሆነ ነገር ባልነበሩበት ሰዓት ሰብከዋል፣ አስተምረዋል። በእነሱ ሰዓትም ሻዳ ተይዟል። አሁን የዘላለም ህይወት የምናገኘው በነቢዩ መሐመድ ነው ወይስ በኢየሱስ ነው? መዳን በኢየሱስ ህይወት ነው የምናገኘው፣ ህይወት ከአምላክ ጋር የምናገኘው ህይወት። እስቲ አስተምሪኝ እሱን ነገር። የዘላለም ህይወት አንድ ሰው ለማግኘት ምንድነው? የዘላለም ህይወት ምንድነው ራሱ? ንገሪኝ። እንደኔማ ያው ነቢያቶችን መከተል፣ እግዚአብሔርን ማመን፣ እነሱ ያስቀመጡልን መንገድ መሄድ፣ መዳን በኢየሱስ ነው ብዬ አምናለሁ። ምንድነው የዘላለም ህይወት ነው ያይጠየኩሽ? የዘላለም ህይወት ምንድነው? የዘላለም ሞት ምንድነው? እሱን ነው ማወቅ የፈለኩት፣ ምክንያቱም እናንተ መረዳት ስለምፈልግ። የዘላለም ሞት ምንድነው? የዘላለም ህይወት ምንድነው? እሱን እስቲ ንገሪኝ መጀመሪያ። እኔ እንደዛ የምረዳው ማለት የዘላለም ህይወት ነው። ህይወት ያ የምናገኛት ህይወት እኮ አሁን ነው ሰው የሚያገኘው ወይስ የሚቀጥለው ዓለም ነው የሚያገኘው? በሚቀጥለው ዓለም ውስጥ ነው የሚያገኘው አሁን፣ ወይስ አኺራ ላይ ነው ወይስ ዱንያ ላይ ነው የሰው ልጅ የዘላለም ህይወት የሚያገኘው? አረበኛውን አላውቅም። አሁን አኺራ መጨረሻ ላይ ማለት ነው። በዚህ ዓለም ነው ወይስ በሚቀጥለው ዓለም ላይ ነው የዘላለም ህይወት የሰው? በሚቀጥለው ዓለም። ስለዚህ የዘላለም ህይወት የሚገኘው በምንድን ነው? መጽሐፋችሁ የእናንተ መጽሐፍ ላይ፣ እኛ መጽሐፍ ላይ እኮ ምንድነው ማለት የዘላለም ህይወት የሚያገኙት የሰው ልጆች በምንድን ነው ብሎ ነው ያስቀመጠው? ዮሐንስ ወንጌል 17 ከቁጥር 2 እስከ 3 ድረስ ያለው ጥቅስ ላይ ማለት ነው። ምንድነው የሚለው? የዘላለም ህይወት ይሰጣቸው ዘንድ ልጅን አክብረው አለ። የላከውንና የተላከውን ማለት ነው ማወቅ አይደለ? የላከውን ስናውቅ የዘላለም ህይወት እናገኛለን። ዮሐንስ ወንጌል 17:3 ላይ 17:3 ላይ ዮሐንስ ወንጌል ምዕራፍ 12 ቁጥር 47 ላይ 49 ላይ ደግሞ እኔ ከራሴ ምንም አልተናገርኩምና ነገር ግን የላከኝ የምለውና የምናገረው ተሳሰብኝ፣ ትእዛዙም የዘላለም ህይወት እንደሆነች አውቃለሁ አለ አይደል? ታላቁና ፊተኛው ትእዛዝ ማናት አለ? እስራኤል ስማ ጌታ አምላካችን አንድ አምላክ ነውና የሚል ነው አለ። ስለዚህ ከዛ አንፃር ነው እኛም የምናየው ማለት ነው። እኛም በኢስላም አስተምሮት የዘላለም ህይወት አለ ብለን እናምናለን። የዘላለም ህይወት የምናምነው ደግሞ ቁርአን ላይ የተጠቀሰውን የአንድ አምላክ አስተምሮት አምነን የዛን የአንድ አምላክ አስተምሮት አምኖ የተቀበለ ሰው የሚቀጥለው ዓለም ላይ ወይም ደግሞ በጀነት የዘላለም ህይወት ያገኛል ማለት ነው። የዘላለም ህይወት ተቃራኒ ምንድነው? የዘላለም ህይወት ተቃራኒ ምንድነው? ሞት ነው። የዘላለም ሞት ነው። የዘላለም ሞት ምንድነው? ከአምላክ መለየት እኮ ከአምላክ መለየት ነው። ስለዚህ የዘላለም ህይወት ምንድነው? የት መተን የምናገኘው ነው? የሚቀጥለው ዓለም የምናገኘው ነው። ለዛ ነው ቁርአን ላይም የዘላለም ህይወት ሀገር ናት አለ። የዘላለም ህይወት ሀገር ነው ብሎ ነው የሚያስቀምጠው። ማንን? ጀነትን ማለት ነው። ስለዚህ የዘላለም ህይወት ሰዎች ያገኛሉ። እውነት ነው። የዘላለም ህይወት የሚገኘው የሚቀጥለው ዓለም ነው። የሚቀጥለው ዓለም ደግሞ የሚያገኙት ይህን አንድ አምላክ ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱን ጌታ አላህን በብቸኝነት ሰው አምልኮ የዘላለም ህይወት ያገኛል ማለት ነው። ከዛ አንፃር ነው ትምህርታችን በዚህ መልክና ልክ ነው የተቀመጠው። የዘላለም ህይወት አላህ በቁርአን ውስጥ ራሱ ታውቂያለሽ፣ ፋጅር የሚባል ነገር አለ። እኩይ ተንከሲስ ማለት ነው። ከይሲ ፉጃር ማለት ደግሞ የፋጅር ብዙ ቁጥር ነው። እኩያን ተንከሲሶች ማለት ነው። የካህዲዎች መቀመጫ በእርግጥ በምንድን ነው አለ? የካህዲዎች መጽሐፍ በእርግጥ በሲጅን ውስጥ ነው ይላል። ሲጅን ማለት እስር ቤት ነው። በእናንተ እንጦሮጦስ የምትሉት ወህይ ፕሪዝን የሚባል አለ። እንጦሮጦስ መቀመቅ የሚባል ነገር የለ። መቀመቅ ውረድ ሲባል አልሰማሽም? ሰምቻለሁ አለ። እሱ ማለት ነው። በእኛ ሲጅን ይባላል። ራሱ ሲጅን ይባላል በእኛ ማለት ነው። ከዛ በኋላ ደግሞ የአማንያኖች መጽሐፍ በምንድን ነው ይላል? አብራር የሚባሉት አብራር ማለት ኖብል ማለት ኖውዳን ማለት ነው። ራሱ አብራር የሚባሉት ያው በር የሚለው እንትን ነው፣ ብዜት ነው።
እውነተኛ ምዕመናኖች ናቸው። እውነተኛ ምዕመናን በርግጥ በገነት ውስጥ ናቸው አለ። እነሱ ደግሞ በምን ይቀመጣሉ አለ? ኢልዩን በሚባል ይቀመጣሉ። ኢልዩ ማለት በእናንተ አርያም የምትሉት አርያም ታውቂያለሽ? ሱፕሪም ከላይ ያለው ማለት ሱፕሪም እዛ ውስጥ የሚኖሩት። አዎ ከዛ በኋላ ነው እዛ ውስጥ ምን ያገኛሉ? ሰዎች የዘላለም ሕይወት ያገኛሉ ማለት ነው። ያንም የሚያገኙት በምንድነው? ምዕመናን ሲሆኑ ነው፣ ሲያምኑ ነው። የበተባሉት አርካኑል ኢማን የሚባሉ የተቀመጡ ነገሮች አሉ። እነሱን ሲያምኑ ነው። በአላህ ሲያምኑ፣ በመላእክቶች ሲያምኑ፣ በመልእክተኞቹ፣ በነቢያቱ፣ በትንሣኤ ቀን እና በአላህ ፍርድ ወይም ደግሞ በአላህ ቀዳ ወልቀደር በሚባለው ትምህርት ሲያምኑ ሰዎች የዘላለም ሕይወት ያገኛሉ ማለት ነው። አላህ በቁርአን ውስጥ እንደዛ ነው እንትን የሚለው ማለት ነው። አይተሽ ከሆነ ሰው ያስቀደመውን ስራ በሚያይበት ጊዜ ከሃዲው ዋ ምኞቴ ምነው አፈር በሆንኩኝ በሚልበት ቀን ቅርብ የሆነ ቅጣትን አስጠንቅቃቸዋል። ዋ ምኞቴ እያሉ የሚያለቅሱበት ቀን። ነገር ግን ለሙስሊሞች ግን ያለው ሀገር ግን ምንድነው? በሱረቱ አንዓም ምዕራፍ 6 ቁጥር 169 ላይ የመጨረሻይቱ ሀገር ለነዛ ጌታቸውን ለሚፈሩ በላጭ ናት አታውቁምን አለ። እቺን ጥቅስ ያጀልኝ። አሁን ሱረቱ አንከቡት ምዕራፍ 29 ቁጥር 64 ላይ የመጨረሻይቱ ሀገር እርሷ በእርግጥ የዘላለም ሕይወት ሀገር ናት አለ። ይሄን ጥቅስ ታውቂዋለሽ? ኧረ እንጃ አላውቅም። ሰማ ይመስላል። ልድገምልሽ፣ ያዙት፣ ሁላችሁም ያዙት። እስኪ ድገም። ሱረቱ አንከቡት ምዕራፍ 29 ቁጥር 64 ላይ ማለት ነው። የመጨረሻይቱ ሀገር እርሷ በእርግጥ የዘላለም ሕይወት ሀገር ናት አለ። የመጨረሻይቱ ሀገር በውስጡ ያሉ ድሎት፣ ምቾት፣ ደስታ፣ ፍስሐ፣ ሐሴት፣ ሽልማት የዘላለም ሕይወት ተብሏል። የጀነት ባለቤቶች በዱንያ ላይ የቀመሱትን ፊተኛው ሞት እንጂ በጀነት ውስጥ ሞት የሚባል ነገር አይመጣባቸው። በሱረቱ ዱሃን ምዕራፍ 44 ቁጥር 56 ላይ የፊተኛው ሞት እንጂ ዳግመኛ በሷ ውስጥ ሞት አይቀምሱም አለ። አላህ የገሃነም ቅጣትን ጠበቃቸዋል። ተመልከቺ ማለት ነው። ነገር ግን ጀሃነም ያሉ ሰዎች ሲባል ከየቦታው ሞት ይመጣባቸዋል፣ ግን የሚሞቱ አይደለም አለ። ያ ሞት የሚባለው ምንድነው? ቶርመንት ነው ብሎ ነው ኢብኑ አባስ ያስቀመጠው። ስቃዩ ነው ቶርመንቱ። ሲመጣ ሞት ከየስፍራው ምን ይልባቸዋል አለ? ይመጣባቸዋል አለ። ግን ምን የሚለው አይደሉም አለ? እነሱ የሚሞቱ አይደሉም አለ። በጣም ከባድ ነገር ነው። ሞት ከየስፍራው ይመጣባቸዋል አለ። ያ ሞት የተባለው ምንድነው? ቶርመንት ነው፣ አዛብ ነው። አዛብ የሚባለው ስቃዩ ነው ይመጣው፣ ግን የሚሞቱ አይደሉም። ሰማለሁ። ገባሽ ማይ? አይበቃንም ለዛሬው? አመሰግናለሁ። ይበቃናል። እንግዲህ ደህና ደሩ። መክሊት ጥያቄ አለ ወይ? አልችልም። አሁን በቃ እንደ ድሮ አይደለም። አልችልም። ጊዜ የሚባል ነገር የለም። በጊዜ ነው የምንቀሳቀሰው። ኢንሻአላህ አላህ በሰላም ያገናኘን። አቤት እያልኩኝ አልሰማሁም ነበር። ይቅርታ። ኔትወርኩ ሊሆን ይችላል። ኢንሻአላህ አብሽሪ። በቃ ነበርቺ። ቤት ክፈቱ። የሆነ ሰው ቤት ይክፈትና